የብልጽግና አንጋቾችንና የሳይበር ሰራዊት ለአማራ ሕዝብ የተጨነቁ መስለው መጮህ ጀምረዋል። ካላኮርማ ክፍለ ጦር ጉባላፍቶና ራያ ቆቦ ወረዳ በሁለት ግንባር ከባድ ውጊያ በማካሄድ ድል አስመዘገበ። ወልዲያ ዙሪያና ቃሊም በመካናይዝድና በድሮን የታገዘ የጠላት ኃይል ጋር ተጋድሎ በማድረግ ታላቅ ድል ፋኖ አስመዘገበ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ጥር 6 ቀን 2018 ዓመተ ምህረት የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የብልጽግናና አንጋቾች የሳይበር ሰራዊት ለአማራ ሕዝብ የተጨነቁ መስለው የአማራን ሕዝብ በጦርነት ተጎዳ እያሉ ማላዘን ጀምረዋል። ፋኖ ትጥቄን አልፈታም ብሎ ራሱን መከላከል ከመጀመሩ በፊት አማራ የሀገሪቱ ጠላት ነው ብለው በተገኘበት ሁሉ በምድር ላይ ያለው መከራ ሁሉ እንዲደርስበት ሲያደርጉ ነበር። ዛሬ ላይ ሁሉም ለአማራ ሕዝብ አዛኝ ቅቤ አንጓች ሆኖ ተከስቷል። ምን አለበት ያኔ ፋኖ የህልውና ትግል ሳይጀምር ሕዝቡ መጤ ብላቸው እንዲያዝናቸው ባትገድሉትና ባታፈናቅሉት በነበር። አሁንም አሳዛኝ መስላቸው የተከሰታችሁት ይህን ማህበረሰብ ያለ ተከላካይ ሲቀር ወደ ትናንቱ የእርኩሰት ተግባራችሁ ለመመለስ መሆኑ የሚጠፋው ሰው ያለ አይመስለንም። አንዳንዴ በእባብ የተነደፈ ሰው ድጋሜ ከተነደፈ ጥፋቱ የእባቡ ሳይሆን የተናዳፊው ነው። አማራው አገሬ በማለቱ ከ30 ዓመታት በላይ ተነድፏል። በተደጋጋሚ በመነደፉ አጥፍቶ ሊሆን ይችላል። ከእንግዲህ ወዲያ ፈቅዶ ለመነደፍ ግን ፈቃደኛ አይሆንም። ከውስጣቸው ያለውን የጥላቻ መርዝ ሳታወጡ የምታሳዩት አዘኔታ ሁሉ የይምሰልና ለነገ የጥፋት ተልእኮ ዝግጅት እንጂ ከልብ ለህዝብ በማዘን እንዳልሆነ ራሳቸው ታውቁታላቸው። የእኛ ምክር አዘኔታውን ተውትና ራስን ከጥላቻ ለማንጻት ምን ባደርግ ይሻላል ብላችሁ መጠየቅ ነው። እውነተኛ ለውጥ፣ አንድነትና ደስታ የሚመጣው ይህን በማድረግ ብቻ ነው። ብልጽግና የሚባለው ስብስብም የራሱን ጥቅምና ሆድ ለማስጠበቅ እንጂ ለአማራ ህዝብ አስቦ እንዳልሆነ የሚታወቅ ነው። ራሱ በጀመረው ጦርነት ህዝቤን አሰቃያችሁት እያለ ለህልውና የሚታገሉትን የአማራ ልጆች እየከሰሰ ነው። ፋኖ ለህዝብ የወጣ ነጻ አውጪ እንጂ እንደ ብልጽግና ለቡድን ጥቅም ለባንዳነት ወደ ትግል አልወጣም። በግንባር ዜናችን ካላኮርማ ክፍለ ጦር ጉባላፍቶና ራያ ቆቦ ወረዳ በሁለት ግንባር ከባድ ውጊያ በማካሄድ ድል አስመዘገበ። ለበለስ ሚዲያ የደረሰው መረጃ እንደሚያሳየው ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ጥር 6 ቀን 2018 ዓ.ም ጉባላፍቶ ወረዳ በቅሎ ማነቂያና ራያ ቆቦ ሮቢት ከተማ በሁለት ግንባር ከባድ ውጊያ በማካሄድ በርካታ ጥምር ዙፋን ጠባቂ አገር አፍራሽ የጠላት ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል ተብሏል። ካላኮርማ ክፍለ ጦር 2ኛና 3ኛ ሻለቃ ከእንጃፋት ወንዳች ኩልመስክና ድልብ የመጣንና በቅሎ ማነቂያን ይዞ ወደ ቃሊም ማጥቃት ያደረገን ጠላት በአግባቡ መክተው በመዋልና በርካታ ሰራዊቱን ሙትና ቁስለኛ በማድረግ ብሎም ምሽግ ያደረውን በቅሎ ማነቂያ ከተማና ዙሪያ ለማስለቀቅ ወታደራዊ ገዢ መሬት መቆናጠጥም ችለዋል ነው የተባለው። እንደ ምኒልክ ዕዝ ገለጻ በሌላኛው ግንባር ካላኮርማ ክፍለ ጦር 1ኛና 4ኛ ሻለቃ እንዲሁም የ5ኛ ሻለቃ ቃኝ ጥር 6 ቀን 2018 ዓ.ም ቀትር አካባቢ ጀምሮ ራያ ቆቦ ሮቢት ከተማ ድረስ ዘልቀው በመግባት በርካታ የፋሽስቱን አገዛዝ ጥምር ሰራዊት ላይ ከባድ ጥቃት በማድረስ ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመዋል፣ ድል አስመዝግበዋል። በዚህም የምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በሁለት ግንባሮች ከባድ ተጋድሎ በማድረግ ቃሊምና ወልዲያ ዙሪያ ከባድ ትንቅንቅና ተጋድሎ ካደረጉት ከምስራቅ አማራ ኮር 1 አሃዶች ጋር የተናበበና የተቀናጀ ሚዛን ጠባቂ ግዳጅ በመፈጸም አመርቂ ድል አስመዝግበዋል። የፋኖን ክንድ መቋቋም ያቃተው የፋሽስቶ ብልጽግና አገዛዝ ጥምር ሰራዊት ራያ ቆቦ ሮቢት ከተማ ያልታጠቁ ንጹሃንን አማራዎችን በግፍ ረሽኗል ሲል ዕዙ ጨምሮ ገልጿል። በተመሳሳይ ሀውጃኖ ክፍለ ጦር ወልዲያ ዙሪያና ቃሊም በመካናይዝድና በድሮን የታገዘ የጠላት ኃይል ጋር ተጋድሎ በማድረግ ታላቅ ድል አስመዝግበዋል። የሀውጃኖ ክፍለ ጦር ጥር 6 ቀን 2018 ዓ.ም ንጋት ጀምሮ ከአሳምነው ክፍለ ጦር ጋር በመጣመር ከባድ ትንቅንቅና ተጋድሎ በማድረግ በጠላት ላይ የተለመደውን ገድላቸውን በመፈጸም ታላቅ ድል ተቀዳጅተዋል ብሏል ምኒልክ ዕዝ። የአብይ አህመድ የዙፋን ጠባቂ ሰራዊት በድሮን በመድፍ በታንክና በሞርተር ታግዞ የከፈተውን መጠነ ሰፊ ጥቃት የሀውጃኖ አንበሶች በላቀ ወታደራዊ ጥበብ መክተው በማክሸፍ ከባድ መልሶ ማጥቃት በማድረግ ጠላትን አይቀጡ ቅጣት ቀጥተው ወደ ታላቅ ድል ተጎናጽፈዋል። ጥር 6 ቀን 2018 ዓ.ም ከጠዋቱ 2 ሰዓት የተጀመረውና እስከ ምሽቱ 3 ሰዓት ድረስ ለ13 ሰዓታት ያህል ያለማቋረጥ ሲካሄድ የዋለውና ጠላት በመቶዎች ሙትና ቁስለኛ እንዲሁም ምርኮኛ በሆነበት እጅግ ከባድ ፍልሚያ በሀውጃኖ ክፍለ ጦር ሙሉ የበላይነት ተጠናቋል። በታሪካዊው የአውደ ውጊያ ግንባር ጀግናው የሀውጃኖ ክፍለ ጦር በአርበኛ ካሳ አበበና በምክትሉ አርበኛ ደሳለኝ መራጊው እየተመራ ከምስራቅ አማራ ኮር አንዱ መንትያው አሳምነው ክፍለ ጦር ጋር ጎን ለጎን ተሰልፎ በቃሊሚጦ በኩል ባደረገው ከባድ ማጥቃት በከፍተኛ ዘመናዊ ትጥቅ የታገዘውን የጠላት ኃይል በከበባ ውስጥ አስገብቶ እንደ ቅጠል አራግፎት ውሏል። በዚህ ታሪካዊ ፊልማ የተገኙ ድሎች
ሲኖሩ በሰው ኃይል ኪሳራ በኩል በጠላት ወገን ላይ እጅግ ከፍተኛ ቁጥር ያለው ሙትና ቁስለኛ ተመዝግቧል። በሃውጃኖ ክፍለ ጦርና አሳምነው ክፍለ ጦር ጥምረት በመቶዎች የሚቆጠር ጠላት ሙትና ቁስለኛ ብሎ ምርኮኛ ሆኗል። የተማረኩ ትጥቆች 8 ክላሽ፣ 1100 የሚደርስ የተለያየ አይነት ተኳሽ፣ 20 የክላሽ ካዝና፣ 5 የሞርተር ቅንቡላና የሰው ኃይል ሙሉ ዶክመንት ተማርኳል። በዚያው ቀጠና አሳምነው ክፍለ ጦር ወልዲያና ቃሊም ዙሪያ በመካናይዝድና በድሮን የታገዘ ማጥቃት ያደረገው የፋሽስቱ ሰራዊት በመቶዎች ሙትና ቁስለኛ እንዲሁም ምርኮኛ በማድረግ ታላቅ ድል በመጎናጸፉ ታውቋል። ምስራቅ አማራ ኮር አንዶቹ አሳምነው ክፍለ ጦር ከአውጃኖ ክፍለ ጦር ጋር በጥምረት ባደረጉት ተጋድሎ የፋሽስቱ አገዛዝ ብልጽግና ሰራዊት ጥር 6 ቀን 2018 ዓ.ም ንጋት ከወልዲያ ከተማ በመነሳት 6 ሻለቃ እግረኛ ሰራዊትና ሜካናይዝድ እንዲሁም በድሮን ታግዞ ወደ ቃሊምና አካባቢው ማጥቃት ያደረገ ሲሆን የአሳምነው ልጆች በአግባቡ በመመከትና ሰበብ ከበባ ውስጥ በማስገባት በመቶዎች የሚቆጠር ጠላት ሙትና ቁስለኛ በማድረግ እንዲሁም በ10 የሚቆጠር በመማረክ ታላቅ ድል አስመዝግበዋል ብሏል። ምኒልክ እዝም ባለፉት ጥቂት ቀናቶች በአሳምነው ክፍለ ጦር ዙ 23 የተማረከውና ከወልዲያ ላሊበላ ጋሼና ባህር ዳር መስመር በፋኖ ቁጥጥር ስር ገብቶ ከባድ ወታደራዊ ፖለቲካዊና ዲፕሎማሲያዊ ኪሳራ የደረሰበት ፋሽስቱ የብልጽግና አገዛዝ ይህንን ኪሳራ አካክሳለሁ ብለው አቅዶ በከፈተው ውጊያ በመቶዎች የሚቆጠር ሰራዊቱን እንዲሁም በርካታ ወታደራዊ ቁሳቁሱን አጥቶ ከባድ ሰብአዊና ቁሳዊ ኪሳራ አስተናግዷል። አሳምነው ክፍለ ጦር በተጋድሎ በርካታ የጠላት ኃይል ከመደምሰስ ባሻገር ከ20 በላይ ክላሽ እና ከ7000 በላይ የተለያየ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶችን ማርኳል። በዚህም ተደጋጋሚ ሁለንተናዊ ኪሳራ የደረሰበት ፋሽስቱ የብልጽግና አገዛዝ ቃሊም ከተማ ዙሪያ 6 ጊዜ የድሮን ጥቃት በመፈጸም ያልታጠቁ ንጹሃን አማራዎች ላይ የሞትና የአካል መጉደል ጉዳት አድርሷል። በተያያዘ ዜና በመካነ ሰላም ግንባር የ45ኛ ክፍለ ጦር አንድ ቲም የሚሆን አባላት ተደምስሰዋል ተብሏል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ሰራዊት ሰሞኑን ለተከታታይ ቀናት በተደረገ ግምገማ መሰረት የአመራር ሪፎርም ከተደረገበት በኋላ በትናንትናው ዕለት በመካነ ሰላም ግንባር ድል ቀንቶታል። በመካነ ሰላም ከተማ በመነሳት ወደ ሰኞ ገበያ አቅጣጫ ተንቀሳቅሶ በወገን ኃይል ላይ ጉዳት ለማድረስ ተኩስ የከፈተውን ጠላት በመልሶ ማጥቃት ጉዳት ያደረሱበት የኢንጂነር ደሳለኛ አሰፋ ክፍለ ጦር አንደኛ ጥላሁን ፈንታው ሻለቃና ሁለተኛ ጌታ ሰው አስረሽ ሻለቃ ፋኖች አንድ ቲም የሚሆኑ ወታደሮችን ሲደመስሱ 3 አቁስለዋል። ኢንጂነር ደሳለኛ አሰፋ ክፍለ ጦር አዛዥ አርበኛ ሰንደው ጊዜ፣ የክፍለ ጦር ወታደራዊ ስልጠና ዘርፍ ኃላፊ ኮማንዶ ጀንበሩ ጌታቸው በመሩት በትናንቱ ኦፕሬሽን ያልታሰበ ጉዳት የደረሰበት የጠላት ኃይል በከፍተኛ ሁኔታ ተደናግጦ ስለነበር የወረዳው ካቢኔ አባላት ጭምር ከተማይቱን ለቀው ሜዳ ላይ ማድራቸው ተረጋግጧል። የተደመሰሱ አባላቱን አስከሬን በ3 አምቡላንስ ጭኖ በመካነ ሰላም ከተማ ወደሚገኘው ጁኒየር ትምህርት ቤት የወሰደው ጠላት ጁኒየር ትምህርት ቤት ካምፕ አድርጎት መክረሙ አንሶት እንደ መካነ መቃብር እየተጠቀመው መሆኑ ይታወቃል ሲል መረጃውን ያጋራን አፋብሃ ምስራቅ አማራ ቀጠና ምኒልክ ጨምሮ ገልጿል። በውጪ ዜናችን በኢራን በተቀሰቀሰው ጸረ መንግስት ተቃውሞ የሟቾች ቁጥር ዛሬ ማለዳ ቢያንስ 2571 መድረሱን መቀመጫውን ዩናይትድ ስቴትስ ያደረገ የሰብአዊ መብት ተሟጋች ተቋም አስታወቀ። የኢራን የመንግስት ቴሌቪዥን ዛሬ እንደዘገበው በቴህራን የ300 የጸጥታ ኃይሎች አባላትና ሲቪሎች የጅምላ መቃብር ስነ ስርዓት ይካሄዳል። የቀብር ስነ ስርዓቱ በቴህራን ዩኒቨርሲቲ በከፍተኛ የጸጥታ ጥበቃ ስር እንደሚከናወን ተዘግቧል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጠንካራ እርምጃ እንወስዳለን ሲሉ የኢራንን መንግስት አስጠንቅቀዋል። የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደሚለው ከሆነ የመጀመሪያዎቹ የሞት ብይኖች ዛሬ ረቡዕ በኢራን ሊፈጸሙ ይችላሉ። በኢራን ተቃዋሚዎች ላይ የተወሰደውን የኃይል እርምጃ በመቃወም የጀርመን፣ የፈረንሳይ፣ የስፔን፣ ፊንላንድ እና የብሪታንያ መንግስታት ትናንት በየሀገራቸው የሚገኙ የኢራንን አምባሳደር ለማነጋገር ጠርተዋል። ይህ በእንዲህ እንዳለ ትናንት ማክሰኞ ምሽት 2 ወንዶች በርሊን ከሚገኘው የኢራን ኤምባሲ የኢራን ሰንደቅ ዓላማ ከምሰሶ ማውረድ መቻላቸውን የጀርመን ፖሊስ ገልጿል። ወጣቶቹም 2 ታሪካዊ የኢራን ባንዲራዎችን ለመስቀል ሲሞክሩ ፖሊስ ማስቆም መቻሉን የፖሊስ ቃል አቀባዩ ተናግሯል። ይህ በእንዲህ እንዳለ ቻይና በኢራን የሚኖር የውጭ ጣልቃ ገብነት ተቀባይነት እንደማይኖረው ገለጸችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በኢራን ላይ ጣልቃ ለመፈጸም መዛታቸውን ተከትሎ የቻይና የውጭ ጉዳይ ሚኒስትር በኢራን የውስጥ ጉዳይ ለሚኖር የውጭ ጣልቃ ገብነት ተቀባይነት የለውም አለ። ዶናልድ ትራምፕ ኢራን በቁጥጥር ስር ያዋለቻቸውን ተቃዋሚ ሰልፈኞች ላይ ግድያ የምትፈጽም ከሆነ በጣም ከባድ እርምጃ እንደሚወስዱ አስጠንቅቀዋል። ትራምፕ ድጋፍ እየመጣላቸው ነው በማለት ሰልፈኞቹ ተቃውሟቸው እንዲቀጥሉ አበረታተዋል። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ጊንግ በመግለጫቸው ላይ ቻይና በዓለም አቀፍ ግንኙነቷ ማስፈራሪያን ወይንም ኃይልን መጠቀምን አትደግፍም ብለዋል። ቻይና ከዚህ ቀደም በሀገራት የውስጥ ጉዳይ ጣልቃ መግባት ተቃውማለች። በኢራን የኑሮ ውድነት ምክንያት የተቀሰቀሰው የተቃውሞ ሰልፍ 3ኛ ሳምንቱን የያዘ ሲሆን እስካሁን ድረስ መንግስት በወሰደው እርምጃ ከ2400 ሰዎች በላይ መገደላቸውን የሰብአዊ መብቶች ተሟጋች ድርጅቶች ይፋ አድርጓል። በኢራን የተቀሰቀሰውን ተቃውሞ ተከትሎ ኢንተርኔት ከተቋረጠ 132 ሰዓት በላይ እንደሆነ ኔትብሎክስ ይፋ አድርጓል።
በሌላ ዜና የፈረንጆቹ 2025 ለዩክሬን ሰላማዊ ዜጎች የከፋ ዓመት ነበር ተባለ። የተባበሩት መንግስታት የፈረንጆቹን 2025 ለዩክሬን የሰላማዊ ዜጎች አስከፊው ዓመት እንደነበረ ገለጸ። በ2025 በዩክሬንና ሩሲያ ጦርነት ምክንያት 2514 ሰዎች መገደላቸውን በዩክሬን የመንግስታቱ ድርጅት የሰብአዊ መብቶች ተቆጣጣሪ አስታውቋል። እንደ አውሮፓውያን አቆጣጠር በ2023 ከጦርነቱ ጋር በተያያዘ የሞቱ ሰዎች ቁጥር 1974 ነበር። በየዓመቱ በሰላማዊ ዜጎች ላይ የሚደርሰው አካላዊ ጉዳት እየጨመረ መሆኑን የመንግስታቱ ድርጅት ጨምሮ አስታውቋል። ባለፈው የፈረንጆች ዓመት በምዕራብ ቴርኖፒል ግዛት በተፈጸመ ጥቃት 8 ህጻናትን ጨምሮ 38 ሰዎች የሞቱበት ጥቃት አስከፊ ከነበሩት መካከል አንዱ ነበር ተብሏል። ሐሙስ ዕለት ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ በካርኪዝ በፈጸመችው ጥቃት 4 ሰዎች መገደላቸውን ተናግረዋል። አክለውም ጥቃቱ በቀዝቃዛ የአየር ሁኔታ ውስጥ በመቶ ሺዎች የሚቆጠሩ ቤቶች ከኤሌክትሪክ ኃይል ውጭ እንዲሆኑ ተደርጓል ብለዋል። ባለፈው የፈረንጆቹ ዓመት የተገደሉትና የቆሰሉ ሰላማዊ ዜጎች አጠቃላይ ቁጥር በ2024 ከነበረው ለ31 በመቶ ብልጫ ያሳየ ነበር ተብሏል። የመንግስታቱ ድርጅት ይህንን ቁጥር በ2023 ከነበረው ጋር ሲነጻጸር የ70 በመቶ ጭማሪ ማሳየቱን ጠቅሷል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ ወረራ ከፈጸመች በኋላ 8423 ሰላማዊ ሰዎች ሲገደሉም 12670 ደግሞ ቆስለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።